ለመሆኑ የመፈክሩ መሰረታዊ ጽንሰ ሐሳብ ምንድነው? አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የሚለው መሪ ቃል ይህ ትውልድ አሁን እየተከተለው ካለው ርዕዮተ ዓለም ተጨምቆ የወጣ መሪ ቃል ወይ ሞቶ ነው። እንደ ሀገርም እንደ ህዝብም ከገባንበት መከራ የምንወጣው አዲሱ ትውልድ በአዲስ አስተሳሰብ አዲስ ተስፋ ማጫር ሲችል ነው ብለን እናምናለን። እና ይሄ ሞቶ ከየትኛው ርዕዮተ ዓለም ነው የወጣ ካልከኝ አንድ ማሳያ ላንሳለህ። በሰፊው ማብራራት ይቻላል። አንድ ሁለት ማሳያዎችን ላንሳለህ። የዚህ ዘመን ትልቁ ስኬት ነው በየማምነው ምናምነው ነባራዊውን ለብዙ ሺህ ዓመታት ያማራ ህዝብ በውስጡ ይዞት ሲኖርበት የቆየውን የፋኖነት ሴት ቁልጭ ያለ የፖለቲካ ግብ ያለው የፖለቲካ ንቅናቄ ማድረግ ችለናል። አንዱ ትልቁ ስኬታችን ይሄ ነው። አዲሱ ርዕዮትም ይሄ ነው። ፋኖነት አገር ሲወረር አገር ሲደፈር ወይም ገዢዎች ተወረረን ተደፈርን ሲሉ ያማራው ህዝብ ሞፈር ቀንበሩን አሽቀንጥሮ ጥሎ መሳሪያ ያለው መሳሪያውን የሌለው ቆመጡን ይዞ ጠላት መጣበት በተባለው አቅጣጫ ተሞና ዘምቶ ከጠላት ጋር ግብግብ ገጥሞ ጠላት ሲሸነፍ ወይም ተሸንፏል ሲባል ጦርነቱን አሸንፈናል ደምድመናል ሲባል የሞተው ሞቶ የተረፈው ወደ ቤቱ ተመልሶ አሁንም ያን ጥሎት ሄዶ ሞፈር ቀንበር ከጣለበት አንስቶ ተለምዷዊ ኑሮውን ከሚኖርበት የታወቀና የቆየ እሴት አንስተን ፋኖነት የውጭ ወራሪን ብቻ ሳይሆን የሀገር ውስጥ አምባገነን ስርዓትንም ጭምር የምታስወግድበት ኃይል እንዲሆን ግልጽ የፖለቲካ ግብ ያለው ለምሳሌ የአማራን ህልውና ማረጋገጥ፣ አማራን ከፈጽሞ ጥፋት ማዳን፣ 4 ኪሎን መቆጣጠር፣ እንደዚህ አይነት ግልጽ የሆነ ፖለቲካ ግብ ያለው የፖለቲካ ንቅናቄ እንዲሆን አድርገናል። ይሄ የኛ ዘመን አዲስ ርዕዮት ነው። አዲስ አስተሳሰብ ነው። ተስፋችን የሚቀደውም ተስፋችን የሚመነጨውም ከዚህ አዲስ ርዕዮት ከዚህ አስተሳሰብ ነው ብለን ነው ምናምነው። ይህ አዲስ ትውልድ ነው። ይሄን የመሰለ አዲስ አስተሳሰብ አለው። ነገ ለኛ ብቻ ሳይሆን ለመላው ኢትዮጵያውያን ይተርፈን ለምናስበውም ተስፋ ጭምር የሚቀደው ከዚህ ነው ማለት ነው። ከዚህ አኳያ የኛ ትግል ዘር የማያቀዘር ትግል ነው ብለን ነው ምናምነው። እዚህም ምዛም በተሰባሰቡ ጉልበት ተሰማን የሚሉ ኃይሎች በየጊዜው እንዲጠፋ የፈረዱበት እንዲጠፋ ዋጃወጁበት ማህበረሰብ ልጆች ሆነን ራሳችን ከፈጽሞ ጥፋት ለማዳን የታገን የህልውና ትግል ያደረግን ባለንበት ወቅት ላይ ማንንም ዘር በጠላትነት ሳይፈርጅ የታገለ ያለ ኃይል የኛ ኃይል ነው። ይህ ትውልድ ነው። ይሄ ፋኖ ትግል ነው። ዘር የማይቀዘር ትግል ነው ማለት ለዛ ነው። መነሻውና መድረሻው ሰውነት ነው። ፍልስፍናው ፍቅር ነው። ቅኝቱ ቅንነት ነው። ከዚህ ባለፈ አማራው የነገስታት ልጆች ያልሆነ ይመስል ነገስታቶችን ፈጥሮ አገር ያልሰራ ይመስል የራሶች ልጆች ያልሆነ ይመስል የፊት አውራሪዎች የደጃዝማቾች የትልልቅ ሴትስማን ልጆች ያልሆነ ይመስል ንግስናውን ለሌሎች አስረክቦ ፖለቲካውን ሸሽቶና ሩቆ ቤተ መንግስቱን ተጠይፎ ነው የቆየው። ከዚህ ያረጀና የተሳሳተ አስተሳሰብ አቧራውን አራግፎ እንዲነሳ ያደርገናል። ምን የሚል አስተሳሰብ ነው እንዲነሳ ያደረግነው? ምን ታገለው ለስልጣን። ቅድም እንዳልኩት ሊያጠፋን የተነሳውን ስርዓት አስወግደን ሌላ ለኛ ብቻ ሳይሆን ለሌሎችም ልዩ ልዩ ወገኖች የሚበጅ ስርዓት ካላቆም በስተቀር የአማራውን ህዝብ ህልውና በዘላቂነት ማረጋገጥ ስለማንችል 4 ኪሎን ታርጌት ያደረገ ትግል ነው እያደረግን ያለን። የምንታገለው ለስልጣን ነው። በዚህ አጋጣሚ ምንም መሽኮርመም አያስፈልግም። አንዳንድ ነገሮች እንሰማለን አይደለ? በተለይ እኔን በአጠቃላይ የኔን ቡድን በተመለከተ ለስልጣን ለምናምን እንሰማለን። እና ታዲያ ለምንኩስና ነው እንደምንታገለው? ለስልጣን መታገል የሚያሳፍር አይደለም። የአዲሱ ርዕዮተ ዓለም አዲስ አካል ነው። አዲስ አስተሳሰብ ነው። ይሄን መዋጥ ያስፈልጋል። ብዙ ጊዜ እንደ ኃይል በቀን ተቀን እዚህ ፋኖነት ህይወታችን ውስጥ ስንል አንዳንድ ጓዶችን ጠይቃቸዋለሁ። አንተው እኔ ባህር ዳር ከንቲባ ሆን ብትባል ነገ ምን ትላለህ እላቸዋለሁ። አንዳንድ ጓደኞች ኧረ ዘሜተው ምናምን ይላሉ። አእምሯቸውን አላለማመዱትም። ማለማመድ አለብን። የኔ መልስ ምንድነው? እንደ ቢያንስ ካቤት አንሳለህ እንዴ ነው ሁሌም ብላችሁ ብድግ አድርገን ነገ የሆነ ቦታ ትመራለህ ብትባል ከኔ የተሻለ አቅም ያላቸው ሰዎች አሉ ነገ ላይ ቢሆኑ ብስለት ነው፣ ትልቅነት ነው። ኧረ በፍጹም ስልጣናሊዝም ግን ኃጢያት ነው። ይሄ አዲስ አስተሳሰብ ነው።
አዲስ ተስፋችን የሚቀደው ከዚህ ነው። ስለዚህ ፋኖን ግልጽ የፖለቲካ ግብ ያለው የፖለቲካ ንቅናቄ ማድረግ አዲስ ርዕዮተ ዓለም አዲስ አስተሳሰብ ነው ብለን እናምናለን። ከዚህ የተቀዳ አዲስ ተስፋ ምናልማለን። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ስንል በትንሹ ይን ማለታችን ነው። ጽንሰ ሐሳቡ ሰፊ ነው። ለማውን የመፈክሩ መሰረታዊ ጽንሰ ሐሳብ ምንድነው?